ቴዲ አፍሮ ከረጅም ዓመት በኋላ ኢትዮሪካ በሚል መጠሪያነት ይዞት የመጣው አልበም ሊለቀቅ በተቃረበበት ወቅት ድምፃዊና በድርጅታችን ሰዋሰው መልቲ ሚዲያ መካከል የነበረው ውል መቋረጡ የሚታወስ ነው። በዚህም ሰሞኑን ድምፃዊ ቴዲ አፍሮ ከሰዋሰው ጋር የነበረው ውል መፍረሱን የተመለከቱ መረጃዎች ሲወጡ ቆይተዋል። በዚህም ምክንያት በርከት ያሉ የድምፃዊ ቴዲ አፍሮ አድናቂዎችና በድርጅታችን ሰዋሰው መልቲ ሚዲያ ወዳጆች ዘንድ ቅሬታን ፈጥሯል። ይህን ተከትሎ ድርጅታችን ስለተፈጠረው ነገር ማብራሪያ ለመስጠት ተገዷል። ድምፃዊ ቴዲ አፍሮ ከሰዋሰው መልቲ ሚዲያ ጋር አብሮ የመስራት ውል የተፈራረሙበት ከአልበሙ የመለቀቅ ዜና በኋላ ሳይሆን ከዛሬ 3 ዓመት ከ8 ወር በፊት ሲሆን ድምፃዊ ቴዲ አፍሮ ደግሞ አልበም ስራውን አጠናቆ ለማስረከብ 1 ዓመት ጊዜ ወስዶበት ነበር። ሆኖም ድምፃዊ በእነዚህ ጊዜያት ውስጥ አልበም ስራውን ለማጠናቀቅ የወሰደው ተጨማሪ ጊዜ በመረዳት መልቲሚዲያችን በትዕግስት ሲጠብቀው ቆይቷል። ከዚህ ሁሉ ጊዜ በኋላ ቴዲ አፍሮ እና ሰዋሰው የነበራቸው ውል የተቋረጠው በሌላ የውል ማሻሻያ ሀሳብ እንጂ እንደሚባለው በነበረው የቀደመ ውል ላይ አለመግባባት ተፈጥሮ አይደለም። አሁኑ ከሚናፈሱት የተሳሳቱ መረጃ ውስጥ አንዱ ውሉ የፈረሰው ድምፃዊ ቴዲ አፍሮ ሊለቀው ካዘጋጀው አልበም ውስጥ ሰዋሰው እንዳይካተቱ ከሚፈልጋቸው ስራዎች አሉ የሚለው አንዱ ነው። ይሁን እንጂ ድርጅታችን ይህ ፈጽሞ የተሳሳተ መረጃ መሆኑን ለመግለጽ ይወዳል። በተጨማሪም ከድምፃዊ ጋር በሙዚቃ ይዘት ላይ ተነጋግረን ካለማወቃችን በላይ ሰዋሰው የድምፃዊ ቴዲ አፍሮን አዲስ አልበም እስካሁን መቋረጥ ምክንያት ውሉ የተቋረጠው በሌላ የውል ማሻሻያ ሀሳብ እንጂ እንደሚባለው በቀደመው ውል ላይ አለመግባባት ተፈጥሮ አይደለም። በተለይ የተሳሳተ መረጃ ውሉ የፈረሰው ሰዋሰው እንዳይካተቱ የሚፈልጋቸው የሙዚቃ ስራዎች ስላሉ ነው የሚለው ወሬ ፈጽሞ የተሳሳተ ነው። ሰዋሰው ቴዲ አፍሮ አዲስ አልበም እስካሁን አዳምጡት እንኳን እንደማያውቅ አረጋግጠናል። እውነተኛ ምክንያት ማቅ ለማረጋገጥ ይወዳል። ስምምነቱ የመቋረጥ ምክንያት የተወሰነው ጉዳይ በተለምዶ ሲአርቢ ተብሎ በሚታወቀው የመጥሪያ ድምፅ ማሳመሪያ ጉዳይ ማን ይሁን በሚል መከራከያ ሀሳብ ልዩነት መፈጠሩ አንደኛው ሲሆን ሲአርቢት ወይም የመጥሪያ ድምፅ ማሳመሪያ ጉዳይ በማን ይሁን የሚል የተፈጠረ ሀሳብ ልዩነት ነው። የቀረቡ አማራጮች አማራጭ 1 የሰዋሰው አማራጭ የሰዋሰው የድምፃዊ የቀደሙ ስራዎችን በመተግበሪያ ላይ ተጭነው ተጨማሪ ክፍያ ለድምፃዊ እንዲከፈል ሀሳብ አቅርቦ ነበር። ነገር ግን ድምፃዊ አልተቀበለውም። 2 የቴዲ አፍሮ አማራጭ ድምፃዊ ደግሞ አልበሙን ከፊል ሙዚቃዎች በራሱ ዩቲዩብ ቻናል ቀሪዎቹን ደግሞ በሰዋሰው ይለቀቁ የሚል ሀሳብ ቢያቀርብም ሰዋሰው በዚህ ሀሳብ አልተስማማም። ማጠቃለያ ምንም እንኳን የስራ ግንኙነቱ ቢቋረጥም ድምፃዊ ቴዲ አፍሮ ለሰዋሰው መልቲ ሚዲያ 3 ዓመት ከ8 ወር ወለድን ጨምሮ ክፍያ መልሷል። ምንም እንኳን ስራ ግንኙነቱ ቢቋረጥም ድምፃዊ ቴዲ አፍሮ ለሰዋሰው መልቲ ሚዲያ የ3 ዓመት ከ8 ወር ወለድን ጨምሮ ክፍያ መልሷል። በዚህም ምንም አይነት አለመግባባት እንዳልተፈጠረ እናረጋግጣለን። ሰዋሰው መልቲ ሚዲያ ቴዲ አፍሮ ወይም ቴዎድሮስ ካሳሁን አዲስ አልበም ኢትዮፒካ መልካም ምኞቱን እየገለጸ እስካሁን ለነበረ መልካም የስራ ግንኙነት እናመሰግናለን፣ ምስጋና እናቀርባለን። ሰዋሰው መልቲ ሚዲያ